ይህ አዋዜ ልዩ ነው። በባለፈው ፕሮግራማችን ፈንታኒል ስለተባለውና አሜሪካ ውስጥ ለብዙ 10 ሺዎች ሞት ተጠያቂ ስለሆነው እጽ በሰፊው ያጫወተን አዲሱ የአዋዜ ባልደረባችን አንተና አለምነዋሴ ዛሬ ደግሞ የታላቁ ከያኒ ማይክል ጃክሰን የህይወቱ የመጨረሻ ሰዓታትን ከነዚሁ በሐኪም ከሚታዘዙ መድኃኒቶች ካለቅጥ ከመጠቀም ጋር የተያያዘ ነው ይለናል። ያው በባለፈው ፕሮግራማችን ያወራነው አሜሪካ ውስጥ ከፍተኛ ጉዳት እያደረሰ ስለሚገኘው አደንዛዥ እጽ ፌንታኒል ተጫውተናል እና ይህ እጽ ወይም ይህ ድራግ ፌንታኒል አሜሪካ ውስጥ በየዓመቱ በእጽ ምክንያት ከሚሞቱ ብዙ 10 ሺዎች የሚቆጠሩ ሰዎች መካከል እስከ 85% የሚሆኑትን የሚፈጅ ነው። በፕሮግራማችን ላይ ሰዎች ለምን በዚህ እጽ ሰለባ እንደሚሆኑ ምክንያቶችን አንስተናል እና ዋነኛው ምክንያት የሆነው ለህመም ማስታገሻነት እና ለስሜት መረጋጋት ወይም ለጊዜያዊ የደስታ ስሜት ተብሎ በሐኪም የሚታዘዙ መድኃኒቶችን ከታዘዘው በላይ አብዝቶ መጠቀም ነው እና እነዚህ የሱስ ወጥመድ ውስጥ የሚጥሉ በፋርማሲ የሚታዘዙ መድኃኒቶች ሱሰኛ ወይም ተገዢ ወይም ጥገኛ ከሚያደርጉ አስከፊ ምክንያቶች አንዱ የእንቅልፍ እጦት ነው እና የዚህ አንዱ ምሳሌ የሙዚቃው ንጉስ ወይ ኪንግ ኦፍ ፖፕ የተባለው አሜሪካዊ ሌጀንድ ማይክል ጃክሰን ከዚህ ዓለም በሞት የተለየው በፈረንጆች ጁን 25 2009 ነው። በጣም ጥሩ አንተና እንግዲህ አሁን ከማይክል ጃክሰን የመጨረሻ የህይወቱ ሰዓታት ጋር እንግዲህ በተገናኘ ከነዚህ መድኃኒቶች ጋር የሚያገናኛቸው ነገሮች ምን እንደሆኑ እስቲ ብታብራራልን። ኦኬ እኛ ያወራነው ስለ ፌንታኒል ሱስ ነው። ፌንታኒል የሚለውን ያነሳንበት ጉዳይ ምንድነው? ለምሳሌ ያው ሄሮይን አለ፣ ኮካይን የሚባሉ እነዚህ የተለያዩ እንደዚህ አደንዛዥ እጾች አሉ። ከነሱ በልጦ በጣም ገበያ ላይ ያለው እየተሸጠ ያለው ይሄ ፌንታኒል ያልኩ ማለት ነው። ፌንታኒል እሱን የፔንኪለር ክኒን እያስመሰሉ ምናምን ይሸጡታል እሱ ማለት ነው። እና ይሄ የሆነበት ምክንያት ምንድነው? በጣም ለማግኘትና በጣም ርካሽ ስለሆነ ለመስራትና ለማዘዋወር በጣም ርካሽ ስለሆነ እና እንዳልኩ ያው የሚሸጡት ፌክ ክኒን እያስመሰሉ የፔንኪለር ነው መድኃኒት ነው እያሉ ነው የሚሸጡት ለሰዎቹ ማለት ነው። እና አንድ ሰው ያው መድኃኒት መጠቀም ይጀምርና ለምሳሌ ፔንኪለር እንደዚህ የተለያዩ መድኃኒቶች ይጠቀምና ያ ነገር ሲያልቅበት ወይም ደግሞ ቶለራንስ የሚባል ቶለራንስ ማለት ነው። ቶለራንስ ማለት አንድ መድኃኒት ከተወሰነ ጊዜ በላይ ስትጠቀመው ገላ ያንን መድኃኒት ለምድና ኳንቲቲ መጨመር አለበት ማለት ነው። እና በዚህ የተነሳ ብዙ ሰዎች መንገድ ላይ ከሚገኝ እንደዚህ ዲለሮች ምናምን ይገዛሉ እነዚህ ነገሮች እና በዚህ የተነሳ ያው ብዙ ሰው ሞቷል። ለምን ባለማወቅ ይሄ ነገር ምን እንደሆነ የሚገዙትን ያውቁም። እንደዚህ እውነተኛ የፋርማሲ ሄደን እንደምትገዛው አይነት ያው ምስሉ ምን ይሄ እንትኑ ቆም ፓኬጂንጉ ምናምን ከፋርማሲ ሄደን የምታገኘው አይነት መድኃኒት ይመስላል። እና በዚህ የተነሳ የብዙ ሰው ህይወት አትረብሻል፣ ብዙ ሰው ህይወት አጥፍቷልና እና የዚህ አንዱ ያው ማይክል ጃክሰንን ያነሳንበት ምክንያት ምንድነው? የሱም ማለፍ እንደዚህ ከዚህ ጋር የተያዘ ስለሆነ ነው። ማይክል ጃክሰን ዘፈን የጀመረው በ5 ዓመቱ ነው ከወንድሞቹ ጋር ማለት በጃክሰን 5 ተብሎ በሚታወቀው ቡድን የዘፈን ቡድን ዋነኛው ዘፋኝ ነበረ ማይክል ጃክሰን። ማይክል በ20 ዓመቱ ግሎባል ሱፐርስታር ወይም ዓለም አቀፍ ኮከብ ነበረ። ኦፍ ዘ ዎል፣ ባድ እንዲሁም ትሪለር የተባሉ ዘፈኖቹ እስከዛሬ ድረስ ድንቅና በጣም ዝነኛ ናቸው። እና ዛሬ እንድናይ የምንፈልገው የጁን 25 2009 የማይክል ያለፈበት ቀን ነው። እና ማይክል ጃክሰን ብዙዎች እንደሚያውቁት የተለያዩ ችግሮች ነበሩበት። የቆዳ ችግር ነበረው ማይክል ጃክሰን። ያው ማይክል ጃክሰን እንደምናውቀው ጥቁር ነው፣ ሲወለድ ጥቁር ነው፣ ግን የቆዳ በሽታ ነበረበት። እንደዚህ ለምጥ የምንለው የቆዳ በሽታ ማለት ነው። ማለት ይሄ ጥቁር ቀለም የሚሰጡ ሴሎች ናቸው እዛ ገላችን ውስጥ ያሉ ሜላኒን የተባሉ ሴሎች እነሱ ናቸው ቀለም የሚሰጡት። እና እሱ ጋር እነዛ ሴሎች ያው ሲያቆሙ በሚቆሙበት ሰዓት ይሄ የሜላኒን የተባለው ሴል ቆዳ ውስጥ ነው የቀለም የሚሰጠው ወይ ጥቁር ቀለም የሚሰጠው ያ ሴል ነው ሜላኒን የምትባለው። እና ማይክል ጃክሰን ወይ በአጠቃላይ የለምጥ ወይ ቪቲሊጎ ተብሎ ቢጠራው ይሄ የስኪን ኮንዲሽን ያ ሴል በፕሮዲዩስ ማድረግ ሲያቆም ያው እንደምታየው ነጭ ብሊች ያደርጋል ወይ ነጭ ቀለም ቆዳ ላይ እንደዚህ አይነት የቆዳ ችግር ነበረው። አሁን ዋንኛው የምናያቸው
ነገሮች ምንድነው ማይክል ጃክሰን ኢንሶምኒያ የሚባል ኮንዲሽን ነበረው እና ቪቲሊጎ ወይ ለምጥ የምንለው የስኪን ኮንዲሽን እነዚህ ሴሎች ከገላችን ፕሮዲዩስ ማድረግ ሲያቆም ብሊች ያደርጋል ወይ ነጭ ቀለም እዛ ጋር ሴሎቹ ፕሮዲዩስ እየተደረጉ አይደለም ወይ የሉም ማለት ነው እና ይሄ ኮንዲሽን ነበረበት ግን ይሄ ያው ማይክል ጃክሰን ብዙ የተለያዩ ያው በሙዚቃ ስራ ላይ ሳለ የነበሩበት እንዲሁም ደግሞ በተለያዩ ደግሞ የነበሩበት ክሶች እንዲሁም ደግሞ ሌላ በተለያየ ብድር የ400 ሚሊዮን ብር ነበረበት እና እነዚህ ሁሉ ነገሮች ያው ስትሬስ ይፈጥሩበታል ወይ ውጥረት ነበረበት ከፍተኛ ውጥረት ነበረበት እና ወይም ሱሰኛ ልትለው ትችላለህ የተለያዩ መድኃኒቶች ይጠቀም ነበር ፔን ኪለር እነዚህ አንቲ ኤንግዛይቲ ወይም እንደዚህ የውጥረት ምናምን የሚቀንሱ መድኃኒቶች እንዲሁም የእንቅልፍ መድኃኒቶች ይጠቀም ነበር እና ይሄ ሱሱ ነው ለሞት የዳረገው ኢንቨስቲጌሽኑ እንደገለጸው ማይክል ጃክሰን የሞተው በዚህ ሱሱ ምክንያት ነው እና ማይክል እንዴት እዚህ ውስጥ ይገባ ቻለ ማይክል ጃክሰን ያው ካልኩ ከሙዚቃ ስራው ጋር ባለው ውጥረት እንዲሁም የተለያየ ከሚዲያ ጃይንት ኤኢጂ የሚባል ሙዚቃ ካምፓኒ ጋር ዚስ ኢዝ ኢት የተባለ ለአድማጮቹ የመጨረሻ በቃ የሙዚቃ ዝግጅት አድርጎ በዛውም የነበረበትን የ400 ሚሊዮን ዶላር ዕዳ ለመክፈል እንደዚህ አይነት ውል ገብቶ ነበር ኮንትራክት ከዚህ ካምፓኒ ጋር እና አሟሟቱ በጣም ድንገተኛ ነበር የማይክል ጃክሰን እና በ1984 በሽራይን ኦዲቶሪየም ሎስ አንጀለስ ካሊፎርኒያ የፔፕሲ ማስታወቂያ እየሰራ ባጋጠመው አደጋ ጸጉሩ ሳት ያዘ እና ማይክል ጃክሰን በዛን ቀን ሰከንድ እና ሰርድ ዲግሪ በርን ወይም የቆዳን ሰርፈሶች እንዱ አልፎ እስከ አጥንት ድረስ መቃጠል ማለት ነው ሰከንድ ሰርድ ዲግሪ ሲባል ቆዳን ሰርፈስ አልፎ ያው ከባድ መቃጠሉ አደጋ ደርሶበት ነበር እና በዚህ ቀን የመጀመሪያ ጊዜ የህመም ማስታገሻ ሲወስድ ማለት ነው እና እንዲሁም ደግሞ ጁን 27 1999 በሙኒች ጀርመኒ ኮንሰርት እየሰራ 15 20 ፊት ኮርኒስ ላይ በነበረ ፕላትፎርም ላይ ቆሞ እያቀረበ ያ ፕላትፎርም ተሰብሮ ወደ 15 20 ፊት ወደ መሬት ወደቀ ያ በወደቀበት ጊዜ ከባድ የጀርባ አጥንት ጉዳት ደርሶበት ነበር በቃ እነዚህ ዋነኛ የጀመረበት ምክንያቶች እነዚህ ናቸው እነዚህ ከፍተኛ ህመም ነበረበት በእነዚህ አደጋዎች የተነሳ እና ፔንኪለር የህመም ማስታገሻ መድኃኒቶች ወስደ ነበር እና በጊዜ ውስጥ የመጣ ደግሞ ከሁሉም ትንሽ ከበድ የሚለው ኢንሶምኒያ የሚባል በሽታ ነበሩ ኢንሶምኒያ ማለት ማይክል ጃክሰን በቃ በ3 ቀን 4 ቀን ተከታታይ እንቅልፍ ያወስደው እና ይሄንን ኮንዲሽን ለማስታመም ኮንራድ መሪ የተባለ ዶክተር ነበረው አብሮት እነዚህ መድኃኒቶችን የሚሰጠው ማለት ነው እና ማይክል እንቅልፍ ስለሚያወስደው የተለያዩ መድኃኒቶችን ይጠቀም ነበር እና እንዳልኩ እዚህ የተባለውን እዚህ ውል ውስጥ ያስገባው የመጀመሪያ 400 ሚሊዮን ብር ዕዳ ነበረበት ቤቱ ሁሉ ሊሸጥ ይችል ነበር በጣም ይሄ ውጥረት ነበረበት ከዚህ ውጪ ለመጨረሻ ጊዜ ለአድማጮቹ ለአድናቆቹ የመጨረሻ የሙዚቃ ዝግጅት ሊያዘጋጅ ነው ሐሳቡ እና ሎስ አንጀለስ ካሊፎርኒያ ስቴፕልስ ሴንተር የተባለ የተለያዩ የሙዚቃ የስፖርት ኢንተርቴይንመንት የሚዘጋጁበት አዳራሽ ነው እዛ ነበር ሪኸርስ የሚያደርገው ልምምድ የሚያደርገው እና ልምምድ ያደርግና ጨርሶ ያው እዛ ሰፈር ነው ቤቱ ሎስ አንጀለስ ያለው ቤት ይሄዳል እንደተለመደው ያ ዶክተር ይመጣል ያው እነዚህ መድኃኒቶች ይሰጡታል ከዛን ይተኛል እና ማይክል የሚወስድ የነበረው ፕሮፖፎል የተባለ አኔስቴዚያ ማለት ለሰርጀሪ ለሚያደርጉ ሰዎች የሚሰጣቸው ማደንዘዣ ነው የሚጠቀሙ የነበረው ለእንቅልፍ ማለት ነው ከዛ በፊት ብዙ መድኃኒቶች ይወስዳል እነሱ መድኃኒቶች ሳይሰሩም ስለዚህ ዶክተሩ ይመጣና ይሄን ፕሮፖፎል ይሰጣል በዛ ነበር በቃ እንቅልፍ የሚተኛው በጣም በዛ መተኛ ስለነበረ ያው ሚልክ ነበር የሚለው ጁን 25 ላይ ሪኸርሳል ጨርሶ ወደ ቤቱ ይሄዳል እና ማይክል ጃክሰን ቤት ውስጥ የሜዲካል ሩም ወይ የህክምና ክፍል የሚላት ነበረች እዛ ነው የሚተኛው ያው እንዳልኩ ፕሮፖፎል እንደዚህ ኢመርጀንሲ ሩም ውስጥ ወይም በቃ ሆስፒታል ውስጥ እንደዚህ ለሰርጀሪ ሲደረግ የሚሰጡ የተለያዩ ነገሮች ያስፈልጋል እዛ የደም የልብ ምታት ቼክ ማድረግ አለበት የዛ ሰው አተነፋፈስ እና ብዙ የተለያዩ ዘመናዊ ማሽኖች ያስፈልጉ ነበር በጣም በኮሸስ የሚሰጥ ማደንዘዣ ነው እንደ መድኃኒት የሚሰጥ አይደለም ገባ እና እሱ የሚወስድ የነበረው ይሄንን ነው እና ዶክተሩ ይመስለኛል ያኔ ጁን 25 ማታ ላይ ፕሮፖፎሉን ላለመስጠት የተለያዩ የእንቅልፍ መድኃኒቶች ሰጥቶታል ይላል አሁን ዛሬ ሎራዘፓም የተባለ ሚዳዞላም ዲያዝፓም ከ4-5 በላይ እንደዚህ መድኃኒቶች ወስደዋል ማለት ነው
ማይክል ጃክሰን ይሄን ሁሉ ወስዶ እንቅልፍ ምንም ሊተኛ አልቻለም ማለት ነው። ከዛ መጨረሻ ላይ ፕሮፖፎል የምትባለውን እቺ አኒስቴዥያን ይሰጠዋል። ከዛን አሁን ምንድነው ችግሩ መሰለ እንደዚህ ይሄን ነገር በሚወስድበት ጊዜ ያኔ ያው ቤት ውስጥ ነው የሚሰጠው እንዳልኩ እና ይሄ ነገር የሚሰጠው በጣም በተለያዩ ማሽኖች ያስፈልገዋል። እዛ ሆስፒታል ውስጥ አኔስቴዚዮሎጂስት ነው የሚሰጠው ማለት ዶክተር አኔስቴዚያ የሚሰጥ ዶክተር ዝም ብሎ እንደዚህ የሚሰጥ አልነበረም። እና ያኔ ቤት ውስጥ ስለሚሰጠው በዛን ጊዜ ምን ተፈጠረ? አሁን ይሄ ፕሮፖፎል በተፈጥሮ ወደ ዲፕ ሴዴሽን ነው ሰዎችን ማለት አሁን ሰሌ ሲሰጥ ማደንዘጀን በመተወስድበት ጊዜ 3 ደረጃ አሉ። ይሄ የሚወስድ እንቅልፍ ማለት ነው። የመጀመሪያው ሁለቱ እንቅልፍ ይወስዳል፣ ነገር ግን በራስህ ነው የምትተነፍሰው። ገባ? ይሄ ዲፕ ሴዴሽን የሚባለው ግን የፕሮፖፎል የሚታወቀው ያው በአንድ ዲፕ ሴዴሽን ውስጥ ነው የሚከተው። ዲፕ ሴዴሽን ማለት ነው በራስህ መተንፈስ አትችልም ማለት ቬንቲሌሽን ያስፈልጋል። አብሮ ማሽን የመተንፈሻ ማሽን ምናምን ያስፈልጋል። አሁን ማይክል ጃክሰን ያኔ ከተሰጠው ወዲያ እሱ አሁን የነበረበት ስቴት ምንድነው? ዲፕ ሴዴሽን ነው ማለት በራሱ መተንፈስ አቁሟል ማይክል ጃክሰን ማለት ነው። እና ህይወቱን ለማዳን ያኔ የሚያስፈልግ መሳሪያ ማለት ቬንቲሌሽን ኦክሲጅን ነበር የሚያስፈልገው ማለት ነው። ማይክል ጃክሰን ያኔ ኦክሲጅን ኖራቸው ቢሆን እስከ ይኖር ነበር አይሞትም ነበር ያለት። ግን ይሄ መሳሪያ ምናምን ባልነበረበት ሁኔታ ነው የሰጠው ያንን ነገር እና ልክ እንደሰጠው ይላል ስለ ከዚህ በፊት አስበው የነበሩት ብዙ 1-4-5 መድኃኒት ወስዷል። የእንቅልፍ አልወሰደ። ይሄን ፕሮፖፎል ከሰጠው ወዲያ ያኔ ማይክል ጃክሰን የመተንፈስ ያቆማል ማለት ነው። ከዛን ዶክተሩ ስልክ ሊያራ ውጪ ይወጣል። ሲመለስ እሱ የመሰለው ካርዲያክ አሬስት ነው። ካርዲያክ አሬስት ማለት የልብ ችግር ነበር የመሰለው እና ሲፒአር አረገለት። እንደዚህ እሱን ሪቫይቭ ለማድረግ ሞክሮ ነበረ። ግን በእርግጥ ማይክል ጃክሰን የሚያስፈልገው ያው እንዳልኩ ኦክሲጅን ነበረ፣ ቬንቲሌሽን ነበር የሚያስፈልገው። ይሄን ዶክተር በመጀመሪያ ስላልገባው ወደ 20 ደቂቃ ምናምን በራሱ ማይክልን ለማለት ሞክሮ ነበር እና ያኔ ያው በቃ በጣም ረፈደ ማለት ነው። ያ ፖሊሶች ምናምን የመጡት ከ30 ደቂቃ በኋላ 40 ደቂቃ ፖሊሶቹ እዛ ሲኔ እስኪገኙ ድረስ እና ይሄኔ በቃ ማይክል ጃክሰን ያው ህይወቱ ልታልፍ ትችላለች ማለት ነው። እና ያው ይሄ እነዚህ መሳሪያዎች ቢኖሩ ማይክል ሊኖር ይችላል። ሁለተኛ ነገር ደግሞ አብሮት የነበሩት ሰዎች ለምሳሌ አሁን ይሄን ሁሉ መድኃኒት ውስጥ ይሄን ሁሉ ያውቃሉ ሰዎች እና እነዚህ ሰዎች ያው በቶሎ እንትን ሊሉት ይችላል ነበር። አሁን ለምሳሌ ሪሃብ ከእንደዚህ ከተለያየ ከነዚህ ነገሮች ለመንጻት ማድረግ ይቻል ነበር፣ እንዲነጻ ማድረግ ይቻል ነበር። ግን ያው ማንም ሰው አክት አላደረገም፣ በቃ ሞተ ማለት ነው እንደዚህ። እና ያው ዳኒ እንዳልኩ የፕሮፖፎል አለመጠን መወሰድ የመተንፈስ ችግር፣ የደም ግፊት መቀነስ፣ የልብ ምት መጎተት፣ ህሊናን መሳትና ብሎ ሞትን ያስከትላል። እነዚህ ሁሉ ነገሮች ማይክል ጃክሰን ላይ ደርሰውበታል። እና ሐኪሙ ወጣ ብሎ ሲመጣ እና ማይክልን ሲያየው ማይክል መተንፈስ አቁሞ ነበር፣ ልቡም አይመታም ነበር እና ህሊናውን ስቶ ጥልቅ ሰመመን ውስጥ ገብቶ ነበር። እና ዶክተሩ ማይክልን ለማዳን በድንጋጤ ሲፒአር ወይም የልብ ምቱን ለመመለስ ሲሞክር ከ20 ደቂቃዎች በላይ ያልፋሉ። ዶክተሩ የህይወት መስጫ መሳሪያዎች በሌሉበት ልቡን በመጫን ብቻ ለመመለስ ባደረገው ሙከራ እና በዚህ የተነሳ ዘግይቶ በመደወል የማይክልን ህይወት ለማዳን ቁልፍ የነበሩ ከ5 እስከ 10 ደቂቃዎች ባከኑ። ፓራሜዲኮችም ከመጡ በኋላ ሁኔታውን አይተው የራሳቸው ሙከራ አድርገው እዛው ሞቷል ማለት የሚችሉበት ሁኔታ ነው የነበረው። ሆስፒታል ወስዶት ሆስፒታል ማለፉ ተነገረ። እና ዳኒ ገማ ከዚህ በኋላ የሎስ አንጀለስ የሬሳ ምርመራ ተቋም ባደረገው ምርመራ ዋናው ገዳዩ ከልክ በላይ የተሰጠው ፕሮፖፎል ቢሆንም ዶክተሮች ግን ከዚህ በተጨማሪ ሚዳዞላም፣ ሎራዜፓም፣ ዲያስፓም፣ ቴማዜፓም እና ደግሞ ፍሉሜንዚል፣ ሊዶኬን እነዚህ ሁሉ ከፕሮፖፎሉ በተጨማሪ ያው ገላ ውስጥ ተገኝተዋል። ሎስ አንጀለስ የሬሳ ምርመራ ተቋም እንዳቀረበው መረጃ እነዚህ ሁሉ ሲስተም ውስጥ ተገኝተዋል። እናም ለዚህ ነው ማይክል ጃክሰንን የገደለው በቂ ሙያዊ እንክብካቤ እና ጥበቃ ባላደረገለት ወንጀለኛ ዶክተር እንዝላልነት የተነሳ በመድኃኒት ኮክቴል ሊሞት የቻለው። በአማርኛ የመድኃኒት መደርደሪያ ሆኖ ሞተ ማለት ነው። እና ዓለም ታላቁን ማይክል ጃክሰን ያጣችው በዚህ ነው። በጣም ጥሩ አንተነ፣ በጣም ጥሩ በሆነ መልኩ ነው ያብራራህልን። ለትንተናው በጣም አመሰግናለሁ። እንግዲህ በሐኪም የሚታዘዙ መድኃኒቶችን በአግባቡ መጠቀም እንደሚያስፈልግ ሁሉም ሰው ልብ ሊለው የሚገባ ነገር ነው። ይህ አዋዜ ልዩ ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው።
አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።